አብን የሀገራዊ ምክክር ሂደት ላይ መዋቅራዊ ጥሰቶችና አንድ ወገን ብቻውን የሚወስንበት እንቅስቃሴ ታይቷል ሲል ከሰሰ። ዝርዝር መረጃውን የምናካፍላችሁ ይሆናል። የመንግስት ስልጣንን የማዕከላዊ ማድረግ ጥረት በ2025 የኢትዮጵያውያን ዲሞክራሲያዊ ተቋማትና ሰብአዊ መብቶችን አዳክሟል ሲል የአውሮፓ ህብረት ተናግሯል። ስለዚህም ጉዳይ የምንነግራችሁ ይሆናል። የፌዴራል መንግስትና ህወሓት በናይሮቢ ሊወያዩ ነው እየተባለ ይገኛል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የአማራ ብሔራዊ ንቅናቄ አብን በሀገራዊ ምክክር ሂደት ላይ ከተራ አሰራር ግድፈት የዘለሉ ተደጋጋሚና የተደራጁ ጥፋቶች ተፈጽመዋል ሲል ከሰሰ። ገዢው አካል መዋቅራዊ ጥሰቶችን እየፈጸመ በማንሳት የከሰሰውን አብን በአዲስ አበባ ጉዳይ ላይ የከተማዋ ነዋሪዎች ድምጽና ፍላጎት በአግባቡ ሳይወከል መታለፉን ገልጿል። አንድ ወር በሞላው የሀገራዊ ምክክር ጉባኤ ላይ የተሳተፉ ካሉ ተቃዋሚ ፖለቲካ ፓርቲዎች አንዱ የሆነው አብን ይህንን ክስ ያቀረበው ቅዳሜ ነሐሴ 9 ምሽት በወጣው መግለጫ ነው። ፓርቲው በምክክር ሂደቱ ታይቷል ያላቸው መዋቅራዊ ግድፈቶችና የመርህ ጥሰቶችን በጥልቅ መገምገሙን አስታውቋል። ፓርቲው በሂደቱ ውስጥ የታየው ሁኔታ ከተራ አሰራር ግድፈት ወይንም ከመደበኛ የፖለቲካ ልዩነት የዘለለ ሆኖ አግኝተነዋል ሲል በግምገማ የደረሰበትን ድምዳሜ ገልጿል። በሂደቱ ላይ የተፈጸሙ ተደጋጋሚና የተደራጁ ጥፋቶች የሀገራዊ ምክክሩን ተአማኒነት፣ አካታችነት፣ ገለልተኝነትና ፍትሃዊነት ጥያቄ ውስጥ የሚያስገቡ እንደሆኑም ገልጿል። አብን በምክክሩ ላይ የታዩት መዋቅራዊ ጥሰቶች፣ ጫናዎችና ወገንተኛ አካሄዶች ተጠያቂ ያደረገው ገዢውን አካል ሲሆን መንግስታዊ መዋቅሮችን የአንድን ቡድን ፍላጎት ማስፈጸሚያነት የመዋል ጥረት እንደሚደግፍ በስፋት አስተውለናል ሲልም በመግለጫው አስፍሯል። በገዢው አካል ተፈጽሟል የተባሉት እነዚህ ድርጊቶች ሂደቱ የሚጠበቅበትን ያህል ውጤታማ እንዳይሆን ከፍተኛ ስጋት መደቀናቸውን አስረድተዋል። አብን ይህንን ያለው ወደ ፍጻሜው እየደረሰ ባለው የሀገራዊ ምክክር ሂደት በአጀንዳነት የቀረቡ 8 ጉዳዮች ላይ የተፈጠሩ አለመግባባቶችን ተከራክረው በታዩበት ወቅት ነው። በተለይም የአዲስ አበባ ጉዳይ ለምክክር የቀረበበት የፌዴራል ከተሞችን የተመለከተው አጀንዳ በተቃራኒ ወገኖች ከተሰለፉ አካላት የተለያዩ ሀሳቦች ይዘነዘሩበትን ቆይቷል። የአዲስ አበባ ህጋዊ አቋም እንዲሁም ከኦሮሚያ ክልል ጋር የሚኖሩ ግንኙነት የተመለከቱ አማራጮች በቀረቡበት ወቅት ጫና ተቷል የሚሉ ክሶችም ከተሳታፊዎች ቀርበዋል። በምክክሩ ላይ ጫና ስለመኖሩ ጥያቄ ቀረበላቸው ምክትል ዋና ኮሚሽነሯ በዚህ ሂደት ውስጥ ከውጭም ሆነ ከውስጥ ምንም አይነት ተጽዕኖ ሳይደረግ ነው እዚህ ደረስነው። ተጽዕኖ አለመኖሩንም ስራችን የፈተሹ ፖለቲካ ፓርቲዎች፣ ሲቪክ ማህበራት እንዲሁም የውጭ ሰዎች አይተውታል በማለትም ምላሽ ሰጥተዋል። አብን አንድ ወገን ብቻውን የሚወስንበት አግላይና አምባገነናዊ ስርዓትን የመጫን እንቅስቃሴ የማይቆም ከሆነ ለሂደቱ እውቅና የማይሰጥና የማይተባበር መሆኑንም በመግለጫው አስታውቋል። የሀገራዊ ምክክር ኮሚሽን የለያቸውን 8 ዋና ዋና አጀንዳዎች የተከፋፈሉት 8 ቡድኖች እያንዳንዳቸው በተለያዩ ደረጃዎች ሲያደርጉ የነበሩትን ውይይት ማጠናቀቃቸው ተገልጿል። በአሁኑ ወቅት ቡድኖች ያዘጋጇቸውን የተስማሙባቸው ምክረ ሀሳቦች 4000 አባላት ላሉት ጠቅላላ ጉባኤ ከመቅረቡ በፊት የተናበበ የተጣጣመና የተደራጀ እንዲሆኑ እየተደረገ መሆኑንም ኮሚሽኑ አስታውቋል። በሌላ መረጃችን የመንግስት ስልጣንን የማዕከላዊ ማድረግ ጥረት በ2025 የኢትዮጵያን ዲሞክራሲ ተቋማትና ሰብአዊ መብቶችን አዳክሟል ተባለ። የኢትዮጵያ መንግስታት ብሔሮች ውጥረትና በትጥቅ ታጣቂዎች እንቅስቃሴ መካከል ስልጣንን የማዕከላዊ ለማድረግ ያደረገው ጥረት በ2025 ዲሞክራሲያዊ ተቋማትን ይበልጥ ያዳከመና የሰብአዊ መብቶች መከበርን የሸረሸረ እንደነበር የአውሮፓ ህብረት የ2025 ዓለም አቀፍ የሰብአዊ መብቶችና የዲሞክራሲ ሪፖርት ይፋ አደረገ። ሪፖርቱ የኢትዮጵያ ሰብአዊ መብትና የዲሞክራሲ ሁኔታ በትግራይ፣ በአማራ፣ በአፋር ክልሎች ለሁለት ዓመታት በተካሄደው የአውዳሚ ጦርነት ያልተፈቱ መዘዞች፣ የትጥቅ ግጭቶችና ለመረጋጋቶች ተጽዕኖ ስር መቆየቱን ጠቁመዋል። በአፋርና በአማራ ክልሎች ሰፊ ውጊያዎች የቀጠሉ ሲሆን በኦሮሚያና በሌሎች የሀገሪቱ ክፍሎችም ጸጥታ ችግር መቀጠሉን ገልጿል። በተጠቀሰው ዓመት ትጥቅ በመፍታት የሽግግር ፍትህና በተጠያቂነት እርምጃዎች ላይ የተፈጠሩ መዘግየቶች እንደነበሩና ዘላቂ ሰላምን ለማስፈን የሚደረጉ ሰፊ ጥረቶች ማስተጓጎላቸውንም ሪፖርቱ ጠቅሷል። በተለይም በግጭት ቀጠናዎች ውስጥ አሳሳቢ ሁኔታዎች ቀጥለዋል ያለው የአውሮፓ ህብረት የኤርትራ ኃይሎች በኢትዮጵያ ውስጥ መቆየት እንዲሁም በመንግስት ሰራዊት በሚል ክልል ሚሊሻዎችና በታጣቂ ቡድኖች መካከል የሚደረጉ ግጭቶችን እንደማሳያ ጠቅሷል። መሰል ግጭቶች የዓለም አቀፍ ሰብአዊ ህጎች እንዲጣሱ፣ የሰላማዊ ሰዎች ህይወት እንዲያልፍ፣ መፈናቀል እንዲስፋፋና የሰብአዊ እርዳታ እንቅስቃሴዎች እንዲገደቡ ምክንያት ሆኗል ብሏል። የኢትዮጵያ ሽግግር ፍትህ ሂደት መስተጓጎሉን የገለጸው ሪፖርቱ በሰብአዊ እርዳታ ሰራተኞች ላይ የደረሱ ጥቃቶች ተጠያቂነት እንዲረጋገጥ የቀረቡ ጥሪዎች በአብዛኛው ምላሽ ሳያገኙ መቅረታቸውን አመላክቷል። በተጨማሪም ሪፖርቱ የሲቪክ ምህዳሩ እየጠበበ መምጣቱ የጠቀሰ ሲሆን ጋዜጠኞች፣ ተቃዋሚ ፖለቲካ አመራሮች፣ የሲቪል ማህበራትና አክቲቪስቶች ለእንግልት፣ ለእስራት፣ ለስደት ተዳርገዋል ሲል ጠቅሷል። የኢንተርኔት መዘጋትና የዲጂታል ገደቦች ሀሳብን የመግለጽ ነጻነትን ገድበዋል ሲልም ሪፖርቱ አብራርቷል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን።
የፌዴራል መንግስትና ህወሓት በናይሮቢ ሊወያዩ እንደሆነ የተሰማ ይገኛል። የፌዴራል መንግስትና የህወሓት አመራሮች በሚቀጥለው ሳምንት በኬንያ ናይሮቢ ለዳግም ውይይት ቀጠሮ መያዛቸው ተሰምቷል። በፕሪቶሪያ ስምምነት መሰረት ትግራይ አንጻራዊ ሰላም ሰፍኖ የቆየ ቢሆንም በዶክተር ደብረጽዮን የሚመራው የህወሓት ክንፍ ስምምነቱን በመጣስ ዳግም የጦርነት እንቅስቃሴ በመጀመሩና የትግራይ ህዝብ ጦርነት ይበቃናል ሲልም በማቅረቡ ነው። ሂደቱ ኦሉሴጉን ኦባሳንጆ፣ ዊሊያም ሩቶና ኡሁሩ ኬንያታ ይመሩታል ተብሏል። ከሰሞኑ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ ከህወሓት ጋር ምንም አይነት ድርድር ሊደረግ አይገባም በማለት መግለጻቸው የድርድር መንገድ መጀመሩን ጠቋሚ ነው በሚል ብዙዎች ሲገልጹ ነበር። በየትኛውም መንገድ ይሁን ብቻ ጦርነትን የሚያስቀር ነገር ይፈጠርልን፣ ሰላም ለሀገራችን ለህዝባችንም ሲሉ ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ዲስክሪፕሽን ልጆች ዳግም እስክንገናኝ ድረስ በደህና ቆዩ።